ጤና ይስጥልኝ ክብራትና ክብራን እንደምን አላችሁ እንደምን ሰነበታችሁ። ይህ በዘውገ አርት ፕሮሞሽን እየተዘጋጀ በዘውገ ቲዩብ የሚቀርብላችሁ ትዕይንተ ጥላሁን ነው። የዛሬው እንግዳዬ ፋንቱ ማንዶዬ ነው። ጋሽ ፋንቱ ጥሬን አክብረህ በዚህ በክረምት ሰዓት በዚህ በብርድ እኔ ጋር በመምጣትህ እጅግ አመሰግናለሁ። እግዚአብሔር ይስጥልኝ ስለመጣ። እኔም አመሰግናለሁ። ፋንቱ ማንዶዬ ተወልዶ ያደገው እዚሁ አዲስ አበባ ነው፣ ጎላ ሰፈር። የቤቱ ሰባተኛ ልጅ ነው፣ የመጨረሻው ልጅ ነው፣ ማሟጠጫ ማለት ነው። ጋሽ ፋንቱ ቅልጥ ያለ አራዳ ነው በዛን ዘመን ማለት ነው። ለምን ፒያሳ ላይ ነው ያለው። ጋሽ ፋንቱ እስቲ የመጀመሪያ ጥያቄ የማደርግልህ አራዳ ማለት ምን ማለት ነው? የዚህ ዘመን አራዳና የእናንተ ዘመን አራዳ እንዴት ታየዋለህ? እንግዲህ አራዳ በእኛ ጊዜ የነበረ ተካፍሎ የሚበላ ማለት ነው። ለምሳሌ አራዳ ልጅ ማለት ያገኘውን ከአንተ ጋራ ተካፍሎ የሚበላ ተካፍሎ የሚጠጣ ሁሉ ነገር ሼር የሚያደርግ ማለት ነው። በእኛ ጊዜ የነበረው አራዳ ነው። እንግዲህ በአሁኑ ጊዜ ያሉት አራዳዎች እንግዲህ ብዙዎቹንም አላቃቸውም። እንደኛ የድሮ ያገኙትን ተካፍሎ የሚበሉ አይመስለኝም። የአሁኑ አራዳ ሲስተም ደግሞ እንዴት እንደሆነ ብዙም አልረዳውም፣ ሊገባኝም አይችልም። አራዳ ማለት ተካፍሎ የሚበላ ነው። እንግዲህ የአሁኑ አራዳ ምን አይነት እንደሆነ ሁላችንም ስለምናውቀው ወደ ቀጣዩ ጥያቄ ሄዳለሁ። ከጋሽ ፋንቱ ጋራ ከተማ መሀል ላይ መቀጣጠር በጣም ከባድ ነው። አንድ ጊዜ ስልክ ደወልኩለትና ጋሽ ፋንቱ የት ነህ? ለስራ ጉዳይ ተቀጣጥረን የት ነው ያለህ? እላለሁ። ጣሊያኑ ቤት ጋር ነኝ። የጣሊያኑ ጋራዥ ታውቀዋለህ ይላል። እንግዲህ በእነሱ ዘመን የነበረ የጣሊያኑን ጋራዥ የሚቀጣጠሩበት ነው። ኧረ ጋሽ ፋንቱ ይህንን ነገር ይህን ቦታ አላውቀውም ስለ ደጃችሁ ቤት ታውቀዋለህ? አሁን ቆይ እስቲ በእኛ ዘመን በአሁኑ ሰዓት ያለበትን ፎቁን አይተህ እንኳን እስቲ ቅጠረኝ። ሰሜን ሆቴልን ታውቀዋለህ ይለኝና ወደዚህ ይመጣል። ከጋሽ ፋንቱ ጋር ብዙ ጊዜ ስቀጣጠር ይገርመኛል። የሚመጣለት የዱሮ እንትን ነው። እስቲ ስለ ውቤ በረሃ፣ ፒያሳ፣ ዶሮ ማነቂያ፣ እሪ በከንቱ፣ መረባ ጠጅ ቤት እስቲ በዛን ዘመን የነበሩትን እነዚህን ታዋቂ ይሄ ትውልድ አያውቁም። ምንም አሁን አልደረስኩበትም ባይ ነኝ። እስቲ ሳልልን እስቲ አሳየን። እንግዲህ ደጃችሁ ሰፈር ማለት አሁን ግማሹ ፈርሷል፣ ግማሹ አልፈረሰም። ወደ ታች 05 የሚባለው ወደ ሀገር ፍቅር በላይ በኩል ያለው ፈርሷል። አሁን እሱ ምንም ሊታወቅ አይችልም። እዛ አካባቢ ሰይጣን ለጋሲዮን የሚባል ጠጅ ቤት ነበር። ገራዥ እዛው ሰይጣን ለጋሲዮን ሰይጣን ለጋሲዮን ለጌሽን እንለዋለን። በዛ መደዳ ድሮ ዘነበች ጭራቀረሽ ግሮሶሪ ምናምን ከፍተው ያን ጊዜ የየው ድማሙ የሚባል ዘፈን የሚዘፍኑበት ምን የሚሉበት ነበር። ከዛ ውቤ በረሃ ከዛ ፊት ለፊት ስትሄድ ደግሞ ወይዘሮ አሰገደች አላምረው የእሳቸው ቤት ነው። ፓትሪስ ልቡምባ ይባላል። አሁንም ስሙ አለ፣ ቤቱም አለ፣ ምን አለ። ከሷ ጎን ደግሞ ብርሃኔ ቤት የሚባል አለ። እሱም አሁንም አለ፣ እንዳለ ነው ያለው እና ምንም ለውጥ የለውም። የሚገርም ነው፣ እንዳለ ነው ያለው። አሁን የድሮ የደነስንበት የጨፈርንበት በዛን ዘመን ላይ በ1960 ዓመተ ምህረት የዛሬ እንግዲህ 60 ዓመት የዛን ጊዜ እነ ጌታቸው ካሳ እመኛለሁ ሲዘፍኑ፣ እነ መኮንን መርሻ፣ እና እያሌው መስፍን፣ እነ ሙሉቀን መለሰ፣ እነ ግርማ ጨብሳ ወጣቶች ልጆች ነው ወጣት ዘፋኞቹ። አሁን እነሱ በነበሩበት ጊዜ እዛ የጨፈርንበት የደነስንበት እና የተደሰትንበት ነበር። የሚገርም ነበር። አዎ በጣም ምልህ ረብሻውም እዛ ነው። እርስ በርስ መደባደብ ነው። ያው በነጋታው መርሳት ነው። ያው ትጣላለህ፣ ትታረቃለህ፣ ትጨፍራለህ። በደንብ ነው ጊዜያችንን ያሳለፍነው፣ ያን እድሜያችንን ማለት ይቻላል። ከዛ ደግሞ ወረድ ብለህ እንግዲህ አሁን ደጃችሁ ቤት ስትወርድ ከዶሮ ማነቂያ ነው የምትገባው። ዶሮ ማነቂያ ደግሞ ታች ፒያሳ ነው። ዶሮ ማነቂያ ደግሞ የአረቄ ከተማና የጠጅ ከተማ ነው። ከላይ ያለው
የሀብታሞች ይሄ ደግሞ የድሃዎች እንበለው አይደለም። እዛም ጠጅ ቤት አለ። እነ እድሜ ይቀጥላሉ ምን አሉ ደጃችሁ በሰፈረን እኮ ከዛ ጠጥተን ወደ ላይ የምትሄዱ። ነገር ግን ያ እንደ ካታጎሪው እዛ ሙዚቃ የለውም ምን የለውም እንጂ በአዝማሪ ነው። አዝማሪም የለ። ዶሮ ማነቂያ አረቄ ጠጅ ቤት ነው። ዙሪያው ኪዳኔ አለ፣ ሽበሻ አለሙ አለ፣ አየለች አለ፣ ወለቱ አለ፣ ገብሬ አለ። እነዚህ ዙሪያውን በቃ በጠጅ ቤትና በአረቄ ቤት የተሞላ ስለሆነ ሙሉ መጠጥ ፋብሪካ ማለት ትችላለህ። እና እዛ ገብተህ እንደ ልብ ጠጥተህ ሰክረህ ተጫውተህ የምታመሽበት ነው። ከዛ ደግሞ መረባ የምትለው ወደ እሪ በከንቱ ነው። በነገራችን ላይ መረባ ጠጅ ቤት አቶ መረባ የጓደኛችን ታዋቂው ጎበዝ አርቲስት መርር ነጋሽ አያት ናቸው። መረባ ቤት ደግሞ ብዙውን ጊዜ የሚታወቀው ያው በዝጉብኝ ነው። በደርግ ጊዜ ዝጉብኝ ስለነበረ እሳቸው ዘዴውን ቀይረውት በጣሳ አድርገውት ነበር። ለምን ጠላ አይከለከልም ነበርና፣ ስለዚህ ጠጁን በጠላ ፎርም በጣሳ ነበር የምንጠጣውና መረባ ቤት እንሂድና እንጠጣ ይባላል። እዛ እንገባለን፣ በጣሳ ጠጃችንን ጠጥተን እንወጣለን። ግን መረባ ወደ እሪ በከንቱ ነው። አያስፈራችሁም? እሪ በከንቱ ስሙ ራሱ ያስፈራል እኮ እሪ በከንቱ። አዎ ብትጮህ የሚሰማ የለም ነው። ነገር ግን እኛ የምንሄደው ጊዜ ነው፣ ቀን ነው። ማታም ብንሄድ እኛ ወጣቶች ጎረምሶች ስለነበርን ማጅራት መቼ እኮ የሚመታውን ያውቃል። ልክ ነው። እና የሚዘርፈውን እግሩ ትንሽ ገድገድ ካለ ያው ደገፍ ብለው ነው። የድሮ አራዳ ደግሞ የአራዳ ሌባ ብዙም አይጎዳህም እኮ አቃቅፎ ምን ብሎ ገንዘብን ተቀብሎ ነው የሚሸኘው እንጂ። ዛሬ እኮ ለአንድ ብር ጩቤ ነው። አይ ምንም ይኑር አይኑርህም ጫማ ካማረ ካስጠረቀው ይገሏል። ስለዚህ አሁኑና የድሮ አራዳዎች ድምፅ ሳያሰሙ ነው የሚወስዱ ብርህን። ጋሽ ፋንቱ ያኔ በዛን ዘመን የነበረ ሰው ከኢትዮጵያ ወጥቶ ወይንም እንደው ሞቶም ቢሆን ዛሬ ተነስቶ ልክ ውቤ በረሃ ሲመጣ ወይንም ደጃች ውቤ ሰፈር ዶሮ ማነቂያ ሲመጣ ቤቱን ላያውቀው ሁሉ ይችላል። እንዴት ነው ተቀይሯል? ለውጦችስ አሉ? እንግዲህ አሁን ወደ መረባ ስትሄድ ኮንዶሚኒየም ቤት ትንሽ ተሰርታለች። ከዛ በላይ አልተሰራም። በዚህ በሰራተኛ ሰፈር መሀሉ ካሄድ አትረሳውም። ያው የድሮ ነው ያሉ እንዳለ ነው። አሁን 10 ቀበሌ ብትሄድ ብቅንቅ ሰራተኛ ሰፈር ምናምን የሚባሉት እነዚህን እስከ መረባ ድረስ በታች በኩል ከሄድ ምንም አይጠፉ። በላይኛው በኩል በአስፋልቱ በኩል ስትመጣ ኮንዶሚኒየም ስለተሰራ ትንሽ ያሳስት ይሆናል። ዶሮ ማነቂያ ግን እንዳለች አለች። ምንም ለውጥ የላትም። እንዳለ ነው ያለው። ከተማዋ እንዳለች ናት ያለችው። ብዙውን ፒያሳ እነዚህ አካባቢዎች እንዳሉ ብዙም አልተለወጡም። ምናልባት ይሄ ጭፈራው ወከባው ወደ ካሳንቺስ እና ወደ ቺቺኒ አካባቢ ሙቭ ያደረገ ይመስለኛል። አዎ ብዙም አሁን ቀርቷል እኮ እንደ ድሮ አይደለም። አረቄ ቤቷ ምኗን ብትኖር ዛሬ ጊዜው ተሻሽሎ ሰው አረቄውን ትቶ ወደ ቢራ ገብቷል። ራሱን አሻሽሏል። ደረጃ ተለይቶለታል። ያኔ ደረጃ የለውም ነበር። አረቄ የሚጠጣውም ጠጅ የሚጠጣውም ሁሉም አንድ አይነት ነበር። አሁን ግን አረቄ የሚጠጡ ሰዎች ለብቻ ነው፣ ቢራ የሚጠጣው ለብቻ ነው። ግሮሰሪ ገብቶ ነው። እንደዛ እያደረገ ደረጃው እየተለያየ መጥቷል። ጠጁም ጠጅ አይደለም። አሁን ምን ጠጅ አለና ብለህ ዘፍናል መሰለኝ። አዎ ምንም ጠጅ የለም። ስለዚህ ጠጁም አያስፈልግም። የለም። ጋሽ ፋንቱ እስቲ ወደ አርቱ ልውሰድና ኮሎኔል መንግስቱ ኃይለማርያም የእናንተን ቲያትር የቴዎድሮስ ስንብት ከመቅደላ ቲያትር ለማየት መጥተው ተጋብዘው ነበር ከሹማምንታቸው ጋር። የዛን ጊዜ ፕሬዝዳንት መንግስቱ ተደስተው ብር ሸልመዋቸው ነበር። ምን ያህል ብር ሸለሟቸው? ምን ያህልስ ደረሰ? እዚህ በዚሁ ላይ አያይዘህ እንድትመልስልኝ ፈልገው አፄ ኃይለ ሥላሴ ጃንሆይ ማለት ነው በእሳቸው እጅ ተሸልመህ? እንግዲህ ከጃንሆይ እንዳልከው ከጃንሆይ ኮልፌ አዳሪ ትምህርት ቤት እንዳለሁኝ ነጭ ሽልንግ ተቀብያለሁ።
ብር ተቀብያቸዋለሁ። ያው ይታደል ነበርና ጉብኝት ከመጡ እዛ አካባቢ ላይ ብር ይሰጣሉ ጃንሆይ። ስለዚህ በዛ ተቀብያለሁ። ሙዚቀኛ ከሆንኩ በኋላ ቤተ መንግስት ሲሸልሙ አይቻለሁ። የወርቅ ሳንቲም ለአምባሳደር ልጆች የገና በዓል ጊዜ እኛ ታምቡር እየመጣን ከፈጥኖ ድራሽ መጣን ቤተ መንግስት ውስጥ ታምቡር እየመጣን ጃንሆይ እንደዚህ እያደረጉ ለአምባሳደር ልጆች የወርቅ ሳንቲም ሲሸልሙ አይቻለሁ። ያ ምን ጊዜም የማረሳው ነው። እሺ ወደ ፕሬዝዳንት መንግስቱ ስንሄድ ፕሬዝዳንት መንግስቱ ቴዎድሮስ ቲያትር ኮንግሬስ አዳራሽ ውስጥ እንድናሳይ ዝግጅት አደረግንና እዛ ቲያትሩን አሳየን። ካሳየን በኋላ የተወሰኑ ልጆች እሳቸው ቢሮ እንዲገቡ ተጠራና አክተሮች ገቡ። ከገቡ በኋላ ሲወጡ 20 ሺህ ብር ተሸልመናል አሉ። 20 ሺህ ብር እኮ በጣም ትልቅ ብር ነው። ቴዎድሮስ ቲያትር ላይ ያለነው በጣም ብዙ ሰው ነን። ብሩ እኮ ከ347 350 300 ምናምን ብር ነው የደረሰን። እኔ የዛን ጊዜ በቃ እሷን ተቀበልኩኝ። ላይ ሾሌ በመጠጥ ነው የጨረስኩ። ካኔተራም አልገዛሁም እና በረከት ነው ተብሎ ያንን ብር በደንብ ነው የተደሰትነው። በጣም ጥሩ ነው። ስለዚህ ስለ መጠጥ ታሪክ ስናወራ ያኔ በቀይ ሽብር ዘመን ያው እስካሁን ድረስ ይሄ መገዳደሉ መሞቱ ያለ ነው። ስቲል አሁን በቅርቡም ደግሞ የተፈጠረው ነገርም ታውቀዋለህ። ብዙ ሰዎች ሞተዋል በዚህ በፖለቲካው። ግን የዛን ጊዜ በቀይ ሽብር ዘመን ባለስልጣን የቀበሌ ሊቀመንበር የአብዮት ጥበቃ ሊቀመንበር በሚፈራበት ጊዜ ሞቅ ብሎ ምሽት ላይ የቀበሌ ሹማምንቶችን ተናገራቸው ነበር ይባላል። እስቲ ስለሱ እናውራ። ምን መሰለ መጠጥ ጀግና ነው የሚያደርግ። እኔ ጠጥቼ ነበር እና በጣም ጠጥቼ ሰክሬ ሰንገሮ ግሮሰሪ ይባላል። እዛ ግሮሰሪ ስገባ እንዳጋጣሚ ሆኖ በሙሉ የአብዮት ጥበቃና የቀበሌ ሊቀመንበር ምናምን ተሰብስበው በዚህ በቀይ ሽብር ላይ የሚካፈሉ ሰዎች ናቸው ቁጭ ብለዋል። እኔ ብትን ብዬ ነበር የመጣሁትና ዝም ብዬ ብቻ እንደቀልድ ታታታታታታ አልኳቸውና ይህም መጠጡን አዘዝኩ፣ ጠጣሁና ሄድኩ። ማለት ይሄ እኮ የመረሸን እየረሸናችሁ ነው፣ ወጣቱን እየገደላችሁ ነው የሚል ቅሬም ሊሆን ይችላል። በቃ ምን እንዳሰኘኝም ራሴ አልገባኝም ነገሩና በዛ ተናግሬ ሄድኩ። ከሄድኩ በኋላ ያው የቆየ ይገባል። ተኛው ነጋ። በነጋታው ቲያትር እሑድ ቀን ስለነበረ ቲያትር እየሰርቼ ስወጣ ታይ ተደርድረው አየኋቸው። ማታ ያየኋቸው ሰዎች እሺ እኔኑ ነው የሚጠብቁኝና ና አሉ። ሄድኩኝ እና ቁጭ በል አሉኝ። ቁጭ አልኩ። ትናንት የተናገርከውን ታውቃለህ አሉ። ደግሞ ምን አልኩ? የኔ ነገር እኮ ስላቸው አልነገርኳችሁም አለ አንዱ ከመሃላቸውና ሰካራም ነው እሱ አያውቅም ብያቸዋለሁ እኮ አለ። ለካ እሱ አስተባብሎልኝ ነበር። እውነትን ነው በቃ ምንድነው የምጠጣው ሲሉኝ ጂን አልኩኝና እዛው ከነሱ ጋር ጠጣሁ። እግዚአብሔር አተረፈኝ እልሃለሁኝ እንጂ ይዘውኝ ሊሄዱ ነበር። አንዴ በጣም ከባድ ነው። ሁለተኛ ነገር ደግሞ ነገሩን የዛን ጊዜ ግላይ ነበር የሚያደርጉት። ምንም ችግር የለውም ነበረ እና ደግነቱ ያው ሰካራ መሆኔ ስለማያውቁ ያው መሀል ሰፋሪ ነው የሚሉኝ። ስለምጠጥ መሀል ሰፋሪ ከሆን ወይ ከአብዮቱ ወይ ከጸረ አብዮት ጥይት አትተርፍም ነው የሚሉህና አዎ ልክ ነው። መሀል ሰፋሪ በሁለት ጥይት ይሞታል። አዎ እና አንዴም ሲጃራ ይዤ እንደዛ ብለው መክረውኛል። ሲጃራ ለኩስልኝ ብዬ አልለኩስም አሉኝ። ውጣ አሉኝ። ወጣሁ። እነሱ ነው ሄደ። አዎ ትዳፈራቸዋለህ እንጂ መዳፈር ሳይሆን ሰዓት ፈለጋ ነው እኮ ምንም ችግር የለውም። ሲጃራ ለኩስልኝ ማለት ነው። ሞቅ ካለ አንተ ምን ማንን ትፈራለህ? ስለዚህ የምትፈራው እኮ ሙሉ አይምሮህ ላይ ስትሆን ነው። መጠጥ ከጠጣ ጀግና ነህ ራስህ። መንገዱን ይሄ ቀበሌ 10 ነው 9 ነው እያልኩ መሄድ ሰው ነኝ። ምንም ችግር የለብንም። ግን እግዚአብሔር ጠብቆሃል በጣም ምክንያቱም አርቲስት በመሆኑ ትልቁ አርቲስት በመሆኔ። ሁለተኛ እኔን መጉዳት ደግሞ አይችሉም። ሁሉም መንግስትም ስለሚያቀኝ ከበላይም ከምንም ስለምታወቅ እንዲሁ ዝም ብለው ሊደፍሩ አይችሉም። በጣም ነገር ነው። እግዚአብሔር አትርፎልናል ለኛም እግዚአብሔር ይመስገን። በኮልፌ
ህፃናት ማሳደጊያ የጀመርከው ትምህርት በመድኃኔዓለም ትምህርት ቤት እስከ 7ኛ ክፍል ድረስ መማርህ መጽሐፍ ላይ ታሪክ ላይ አንብቤያለሁ። በኮልፌ ማሳደጊያ ውስጥ የሙዚቃ አዋቂዎች የሙዚቃ ሰዎች ሙዚቀኛ ለመመልመል ሲመጡ በዛን ሰዓት ረጅም ጀርጋዳ አፍሮ ቁመናው የሚያምር ወጣት አዩ ፋንቱ ማንዶዬ ወሰዱና ዘንግ ወርዋሪ ያደረጉት። ዘንግ ወርዋሪነት ለኔ ጥበብ ነው። ምክንያቱም ያን ሁሉ ጃንሰር ሙዚቀኛ አስከትሎ ከፊት ሆኖ ብቻውን የሚታይ ነው። ያንን ዘንግ ወደ ላይ እያደረገ ሲያወርደው በዚህ በወገቡ ሲያሽከረክረው መሬት ላይ እንዳይወድቅ ድንገት ስቶት እንኳን ቢወድቅበት ተስፈንጥሮ በቴክኒክ አንስቶ የሚሄድ የባንዱ መሪ ማለት ይቻላል። እንደው ኮንዳክተርም ሊሆን ይችላል። ሙዚቃ ያስጀምራል፣ ሙዚቃ ያስቆማል፣ ሙዚቃ አቅጣጫ መንገድ ይመራል። ይሄ ጥበብን እንዴት አገኘኸው? እንግዲህ እንደ ማንኛውም የሙዚቃ ትምህርት አንድ ላይ ነው የምትማረው። ሙዚቃ ትማራለህ፣ ከዛ ሶልፌጅ ትማራለህ፣ ከሶልፌጅ ኖታ የሚባል አለ፣ ኖታ ትምህርት ትማራለህ። አንድ ዘንግ ወርዋሪ ለመሆን ቢያንስ ታምቡር ማወቅ አለበት። የታምቡር ሪት ማወቅ አለበት። ታምቡሩ በምን እንደሚጀምር እንዴት እንደሚጨርስ ስለምታውቅ ሙዚቃውን እንዴት አስጀምረህ እንዴት እንደምታስጨርስም ታውቃለህ። ኮንዳክተርም ነህ። ልክ ነው። አዎ፣ ሙዚቃው ሲቆም ኮንዳክት ሆኖ የሚሰራ ራሱ ነው፣ ሌላ ኮንዳክተር ከሌለ። ስለዚህ ሁሉንም ስራ የሚሰራው እሱ ስለሆነ ራሱን የቻለ ድራም ሜጀር ትምህርት አለ። ከዛ ታምቡር ትማራለህ። ከዛ በኋላ እንደዛ ያልክ ነው የምትሄደው። በእውነቱ ከዚህ በፊት ድራም ሜጀር ሆኜ አልተጠቀምኩም ብዬ ነበር። ማለት በድራም ሜጀርነት ምንም ብዙ ጥቅም አላገኘሁበትም ብዬ ነበር እንጂ ድራም ሜጀር አይጠቅምም ማለት አይደለም። ድራም ሜጀር በጣም ከባድ ነው፣ ኃላፊነቱም ከባድ ነው። ይሄ ትልቁ ነው። ክሮስ ኬስ ይባላል እሱ። ክሮስ ኬስ ደግሞ የሙዚቃው የሄድክ ሙዚቃው ለመቆረጥ ሲያስፈልግ ደብል ይመታልሃል። ድው መቆረጫ ደርሷል። ስለዚህ ሁሉም ተናቦ ነው የሚሰራውና ያንን ድራም ሜጀሩ አውጥቶ ዘንጉን ይቆርጣል፣ ዘንጉን አውጥቶ ያስጀምራል። እና እንደዛ አይነት ኃላፊነት ነው። ኮንዳክተር እንደውም በሌላው ዓለም ላይ አንድ ድራም ሜጀር ኖት በደንብ አድርጎ የሚያውቅ በደንብ አድርጎ ሙዚቃን የሚረዳ ኮንዳክት የሆነ ትልቅ ችሎታ ያለው ነው። ስለዚህ ያ እንግዲህ ያው ድራም ሜጀር የሆኑ ሰዎች ስለሚያውቁት ስለዚህ ዘንግ ወርዋሪነት በራሱ ጥበብ ነው። አንደኛ ለብቻው ሁሉ ነው የምትሄደው። ሁለተኛ ያንተ እግር ተከትለው ነው የሚሄዱት። እግርህ መሳሳት የለበትም። ሪት ተጠብቀ ነው የምትሄደው። ሙዚቃው ጋራ ነው ሪትሙን እየጠበቀ የምትሄደውና በዛ ምክንያት ነው። አንደኛ ቁመትም ስለነበረኝ ነው። ያን ጊዜ 1 ሜትር ከ55 ነበር። ከአሁኑ ከ1 ሜትር ከ80 አርጅም ነው። አዎ፣ በዛን ጊዜ ድራም ሜጀር ሆኜ እስከ 68 ያን ያህል ጊዜ ሰርቻለሁኝ። ከዛ በኋላ ነው ወደ ሙዚቃ ወደዛ ልመጣልህ አስቤያለሁ። እና ዘንግ ወርዋሪነቱ እንደው መንገድ ላይ እንደው አደናቅፎ ዘንጉ ወደቀብህና እንትን ያልከ የተደናበርክበት ጊዜ ምናምን አይኖርም? ይኖራል እንጂ ይወድቃል። አንድ ጊዜ ወድቆብኛል። ሲወድቅ ያው ጡት እንደዚህ ጭንቅላቱ እንደዚህ ስለሆነ እግርህን አግብተህ ወደ ላይ እንደዚህ ታነሳዋለህ። ይዘህ አውቀህ ሊመስል ይችላል። አዎ፣ ሰው ግን በጣም አስቸጋሪ ነው። ድራም ሜጀር ባላንሱን ስቶ ከመጣ እጅህንም ሊቆርጥ ይችላል። ከባድ ነው። አዎ፣ ዘውጃው ማሉ ክብደት ስላለው ያንን ባላንስ አድርገህ ማሽከርከር ይጠይቃል። በጣም ልምድ መለማመድ የሚጠይቅ ስራ ነው። ከፍተኛ ጥበብ ነው። ይገርማል። እኔ ልጅ እያለሁኝ በእኛ ጊዜ የማዕከላዊ ዘንግ ወርዋሪ ነበረ ሲሳይ የሚባል። አሁንም አገኘው። አቤት አካሄዱ እንትን ማለቱ የሆነ ቄንጠኛ ነው፣ ቁመቱም ያምራል። በጣም ነበረ የምንወደውና ደስ የሚለን። ብዙ ወጣቶች እናየውንም ነበረ። እንዴት ነው ከዘንግ ወርዋሪነት ወደ መድረክ ተወርዋሪነት እንዴት ገባ?